የደቡብ ኮሪያው ፕሬዝዳንት ዮን ሱኪዮል ባለፈው ወር ታህሳስ 3 ቀን ምሽት የአስቸኳይ ጊዜ ወታደራዊ ሕግ ወይም የማርሻል ሕግ በማወጅ ፓርላማውንና አባላቱን ለመቆጣጠር ያደረጉት ጥረት ከከሸፈና እሳቸውም በወንጀል ክስ ከስልጣናቸው ከተወገዱ ወዲህ የደቡብ ኮሪያ ፖለቲካ መላቀጡን እንዳጣና በነውጥና ትርምስ መካለብ ውስጥ መግባቱ ይነገራል። ፕሬዝዳንት ዮን ሱኪዮል ከስልጣን በኢምፒችመንት ክስ ገለል ከተደረጉ በኋላ ጠቅላይ ሚኒስትሩ እንዲተኳቸውና የመንግሥት የዕለት ተዕለት ሥራን እንዲያከናውኑ የተመደቡ ቢሆንም አሁንም ከፕሬዝደንቱ ወታደራዊ ሕግ አዋጅ ጋር እጃቸው ነበር፣ ግንኙነት አላቸው በሚል ደግሞ ፓርላማው እሳቸውንም በክስ እንዲታገዱ ጠይቋል። በዚህ መካከል የሀገሪቱ የፖለቲካ ማኅበራዊና ኢኮኖሚያዊ እንዲሁም የውጭ ፖሊሲ ተግባራት ተኮላሽተውና የመንግሥት ሥራዎች ሁሉ ተስተጓጉለው ሕዝቡ በሀገሪቱ የወደፊት ዕጣ ፋንታ ግራ ተጋብቶ ቆሞና ፈዞ ባለበት በኤዥያ ቀጠና የበለጸገች የምትባለው ደቡብ ኮሪያ ማኅበረ ኢኮኖሚያዊ ልማት እድገቷ ቀጥ ብሎ መቆም አይደለም ወደ ኋላ መመለስ መጀመሩን የቢቢሲ ተንታኝ የሆነችው ቴሳ ዋንግ ዘግባለች። ግጭትና ውዝግብ የበዛበት ፖለቲካዊ ስሪት ያለባቸው ሀገሮች ሁሉ ያለመረጋጋት ዕጣ ፋንታው ሀገሪቱን ባለችበት ማቆም ሲከፋም በርካታ ዓመታት ወደ ኋላ መመለስ እንደሆነ የኮሪያ ሁኔታ አስረጂ ነው እየተባለ ነው። ፕሬዝዳንት ዮን ሱኪዮልን የተኩት ጠቅላይ ሚኒስትር ሃንስ ዶክሱ በፕሬዝዳንት የወታደራዊ ሕግ ክስና ዓመፅ ላይ ተሳትፎ ነበራቸው አልነበራቸውም በሚል ሲመረምር የቆየው የሀገሪቱ ሕገ መንግሥታዊ ፍርድ ቤት አንዳችም መረጃ ባለማግኘቱ ፕሬዝደንቱ ወደ ሥልጣናቸው እንዲመለሱ ወስኗል። ከውሳኔው በኋላ የተቋረጠውን የመንግሥት ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ እንዲሁም የውጭ ግንኙነት በርካታ ውሳኔ የሚጠይቁ ተዘግተው የቆሙ ጉዳዮችን ከተቋረጡበትና ሀገሪቱን አቁመው ከያዙበት ሁኔታ ሊያንቀሳቅሱ ከሳምንታት በኋላ ወደ ሥልጣናቸው የጠቅላይ ሚኒስትርነትና ተጠባባቂ ፕሬዝደንትነታቸው ተመልሰዋል። ይሄ ወዲያ ወዲህ መጓተት ለሀገሪቱ ማለትም በቀጠናው በባላንጣዎችና በተወዳዳሪዎች ለተከበበችው ደቡብ ኮሪያ ጥሩ ዜና አይመስልም ተብሏል። የፖለቲካ ስርዓት ችግሩና ትርምሱ ሀገሪቱን ወደ ኋላ እየጎተታት ነው። የመቻቻል ፖለቲካ በጠፋበት ቦታ ሁሉ እልክና ግለኝነት ሲገነግን የሚከሰተው ፖለቲካዊ መመሰቃቀል ድምር ውጤቱ ሀገሪቱን ማዳከም መሆኑን ካለፉት የሟሸሹ መንግስታት ሴኦል መረዳት ነበረባት ያለችው ቴሳ ዋንግ በተለይ ሰሜን ኮሪያ በጎረቤትና በቀጠናዋ በርካታ ተቀናቃኝና ባላንጣ እንደ ጃፓንና ሰሜን ኮሪያ እያለባት የዚህ አይነት የትርምስ ፖለቲካ ውስጥ መግባት አልነበረባትም ባይናት። የኤዥያ ቀጠና የፖለቲካ ተንታኝና ተመራማሪ የሆኑት አንድሬ ሊንኮቭና ጃሚን ሊ እንዳሉት ደግሞ የደቡብ ኮሪያ ፖለቲካዊ ቀውስና ጉዳቱ በሀገሪቱ ውስጥ ብቻ ሳይገደብ በጎረቤትና በአካባቢውም ከፍተኛ ተጽዕኖ ሊኖረው ይችላል ይላሉ። አሁን ያለው የዓለም የጂኦፖለቲካዊ አሰላለፍና ከትብብር ይልቅ የተከፋፈለ በየጊዜውም በቅጽበት የሚለዋወጥ ቁመና አንጻር እንኳንስ መረጋጋትን አጥቶ የሰከነ ፖለቲካ ያላቸው ሀገሮችንም እየፈተነና እያንገዳገደ መምጣቱን ይናገራሉ። የአውሮፓ የጃፓንና የደቡብ ኮሪያ ወዳጅ የነበረችው አሜሪካ ከፕሬዝዳንቷ ለውጥ በኋላ በዓለም የውጭ ፖሊሲ አቅጣጫ ላይ ማሊያ መቀየሯ አንዱ ተጽዕኖ ነው ይላሉ። የሩሲያ ቻይናና ሰሜን ኮሪያ ባላንጣና ለአውሮፓና ከኤዥያም ደግሞ ለጃፓንና ደቡብ ኮሪያ የምታደላ የምትመስለው አሜሪካ ዛሬም መኖሯ አጠራጣሪ ነው። የዩክሬንን ጦርነት በሰላም ከጦርነቱ በኋላ ከተከሰቱ ለውጦች ጋር ባለበት ለማደራደር የአሜሪካና የሩሲያ ቀደም ሲል በጠላትነት የሚተያዩ ባለሥልጣናት ዛሬ በጠረጴዛ ዙሪያ ቁጭ ብለው በሳውዲ እየመከሩ ነው። ሩሲያና ሰሜን ኮሪያ ከመቼውም ጊዜ በላይ ግንኙነታቸው በኢኮኖሚ በቴክኖሎጂና በወታደራዊ መስኮች ጨምሯል። ከ5 ቀናት በፊት ነው የሩሲያው የጸጥታና ደህንነት ምክር ቤት ኃላፊ የሆኑት ሰርጌይ ሾይጉ በሰሜን ኮሪያ ፒዮንግያንግ ጉብኝት ያደረጉት። ሩሲያ ሰሜን ኮሪያና አሜሪካንን ከዓመታት በፊት በተቋረጠው የፒዮንግያንግ የኒውክሌር ፕሮግራም ግንባታ ዙሪያ ውይይቱ እንደገና ከፕሬዝዳንት ዶናልድ ትራምፕ ጋር እንዲጀምር ለማድረግ ጥረት እያደረገች ነው ተብሏል። ሾይጉና የሰሜን ኮሪያው መሪ ኪም ጆንግ ኡን ኢኮኖሚያዊና ወታደራዊ ትብብራቸውን የበለጠ ለማጠናከር የሚያስችል ውይይት አድርጓል።
በምዕራባውያን ማዕቀብ ውስጥ የቆየችውና ተለማምዳና ተቋቁማ የቀጠለችው ፒዮንግያንግ የሀገር ውስጥ ምርቶች ገበያዋን ወደ ሞስኮና ቤጂንግ ካዞረች ሰንበትበት ብሏል። የኒውክሌር ባለቤት የሆነችው ሰሜን ኮሪያ ዛሬ የኒውክሌርን ጨምሮ ሀገር አቋራጭ የባሊስቲክ ሚሳኤል ሙከራዋ ላይ እንደ በፊቱ ዓለም አቀፍ ጫጫታና ወግዘት የሚያሰማ እየቀነሰ ነው ይባላል። በዘመነ ጆ ባይደን አስተዳደር የነበረው የአውስትራሊያ፣ የጃፓን፣ የደቡብ ኮሪያና የአሜሪካ ከፒዮንግያንግ የኒውክሌር ስጋት ለመጠበቅ በሚል የሚደረገው ጥምር ወታደራዊ ልምምድ በዘመነ ትራምፕም ይቀጥል እንደሆነ አጠራጣሪ ነው። በዚህ ሁሉ ቀጠናዊ ስጋትና የጂኦፖለቲካዊ ትርምስ ከባቢ ውስጥ ያለችው ደቡብ ኮሪያ የሀገር ውስጥ ፖለቲካዊ መመሰቃቀሏ በእንቅርት ላይ ጆሮ ደግፍ እንዳይሆንባት ነው ስጋቱ።